بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه لا نحصي ثناء عليه هو كما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم وبارك على سيدنا ونبينا محمد وعلى آله وأصحابه ومن اقتفى أثره واهتدى بهديه إلى يوم الدين أما بعد زاري بزيه بروغرام يمنا نساونا يمنا مامارو قداي بتام أسفلاقي በጣም ወሳኝ ግን ብዙ ህዝቡ ችላ ያለበት ጉዳይ ነው እሱም የሂጃብ ጉዳይ ነው ሂጃብ ኢስላም ካስተማራቸው ነገሮች መካከል አንዱ ነው ለወንዶችም ሆነ ለሴቶች በወንዶችና በሴቶች መካከል ስርዓትን የጣሰ አግባብነት ያለው ግንኙነትና ቅልቅል እንዳይኖር ስለሚፈልግ ኢስላም ንጹህ የሆነ ከብልሹ ስነ ምግባር የጸዳ በመልካም ምግባር የታነጸ ማህበረሰብ መፍጠር ነው የሚያልመው ያ ስለሆነ መጥፎ ነገር ሲከለክል ወደዚያ የሚያደርሱ ነገሮችንም እንደ መጥፎ ነገር ነው የሚወስዳቸው ዚናን ከልክሎ የዚና ምክንያት የሆኑ ነገሮችን አይፈቅድም ኸምርን ከልክሎ ወደ ኸምር የሚያደርሱ በሮችን አይከፍትም መጀመሪያ ወደዚያ የሚያደርሱ በሮችን ዘግቶ ዋነኛው ጥፋትም አብሮ እንዲከለከል ያደርጋል በጃሂልያው ማህበረሰብ ከቁርአን መውረድ በፊት በነበረው ማለቴ ነው የነበረው የሴቶችም ሆነ የወንዶች አለባበስ ቅጥ ያጣ ነበር እንዲሁም ግንኙነቱ አላህ ሴቶችን በቁርአኑ ያለባበስ ስርዓቱን ባስተማረበት ወላ ተበረጅነ ተበሩጀ الجاهليه الاولى ይላል የመጀመሪያውን ጃሂልያ መራቆት አትራቆቱ ይላቸዋል ወንዶች በሽርጥ ብቻ ይሄዱ ነበር በአረቢያ ምድር ከባድ ሸክም ካጋጠማቸው ሽርጡን ፈተው ተካሻቸው ላይ አድርገው እርቃናቸውን የሚሄዱበት ሁኔታ ሁሉ ነበር ሴቶች ደግሞ ደረቶቻቸውን ገልጸው ይጓዙ ነበር ባንገቶቻቸው ላይ ያሉ በጆሮዎቻቸው ላይ የተንጠለጠሉ ጌጦች ለሰዎች እንዲታዩ በማለት ራሳቸው ላይ ለይስሙላ የሆነ ነገር ያስሩና ሌላውን ግን አጋልጠው ይሄዱ ነበር ከዚያም አልፎ ተርፎ ሐጅ ሲያረጉ ወንጀል የሰራንበትን ልብስ ለብሰን ሐጅ አናደርግም ሌላ ተለዋጭ ወይም ትውስት ካገኘን እሰየው ካልተገኘ ግን እርቃናችንን ብለው አላህ እንደخለቃቸው እየተንዘላዘሉ ካዕባን ይጠውፉ ነበር በዚህ ሁኔታ ካዕባን ሲጠውፉ ወንዶቹ ብቻ ሳይሆን ሴቶችም ነበሩ አንዳንዴ ብልታቸው ላይ የሆነ ነገር ለጠፍ አድርገው اليوم يبدو بعضه أو كله وما بدا منه فلا أحله ዛሬ በከፊል ወይም ሙሉ ለሙሉ ይጋለጣል ይላሉ ሰውነታቸውን ማለት ነው ነገር ግን የተጋለጠውንም ቢሆን ለማንም አልፈቅድም ይላሉ አጋልጠው ለአደባባይ ካበቁ በኋላ አልፈቅድም ይሄ ፌዝ ነው እንደ ዛሬው
ለህይወትህ ዋጋ ስጥ እንደሚለው ፌዝ ማለት ነው በዚህ ሁኔታ ጃሂልያው ቀጠለና ኢስላም ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ካስተማሯቸው የኢስላም አስተምህሮት መካከል ወንዶች ወደ ሶላት በሚሄዱበት ጊዜ መሸፈን የሚገባቸውን ነገሮች አሳዩ ማንንም ሙስሊም ደግሞ ሶላት ስለሚሰግድ አውረቱ ከምን እስከሚሆን እንደሆነ ታወቀ ሴቶችም እንዲሁ ቤት ውስጥ ሲኖሩ ከቤት ሲወጡም ምን አይነት አለባበስ መልበስ እንደሚገባቸው አስተማሩ خذوا زينتكم عند كل مسجد በየሰላቱ ቦታ ጌጣችሁን ያዙ ልብስ መልበስ ለሰው ልጅ ጌጥ ነው ብሎ አወጀ ማለት ቁርአን የመጀመሪያውን ሰው አፈጣጠርና የመራቆትን መንስኤ ጠቁሞ እንድንጠነቀቀው ሲያስተምረን ያ በኒ አደም لا يفتننكم الشيطان كما أخرج أبويكم من الجنة ينزع عنهما لباسهما ليريهما من سوآتهما እናንት የአደም ልጆች ሆይ አባት እናቶቻችሁ ወላጆቻችሁ ማለትም አደምና ሐዋን ከጀነት እንዳባረረው ሁሉ እናንተንም ሸይጣን አይፈትናችሁ አለ እነሱን እንዴት ነበር የፈተነው ልብሳቸው ከላያቸው ላይ እንዲገፈፍ ነው ያደረገው ينزع عنهما لباسهما ይላል አደምና ሐዋ ቅጠሏን በመልበሳቸው የተነሳ አላህ ሲቆጣባቸው በጀነት አልብሷቸውና አስውቧቸው የነበረው ልብስ ከላያቸው ላይ ገፈፈ የሰው ተፈጥሮ ራቁት መሄድን ይጠላልና ተፈጥሮ እስካልተበላሸ ድረስ የጀነት ቅጠሎችን እየበጠሱ በሰውነታቸው ላይ መለጠፍ ነበር የጀመሩት وطفقا يخصفان عليهما من ورق الجنة ከጀነት ልብስ ላያቸው ላይ ይለጣጥፉ ገባ ይላል ከጀነት ቅጠል ማለት እንግዲህ ቅጠል እንኳን ቢሆን ይሸፍነን ብለው ማለት መራቆት የሰው ልጅ በተፈጥሮ የማይወደው ነው መልበስና ማጌጥ ደግሞ ይወደዋል ይህንኑ ነው ኢስላም የሚያዘዘው ስለዚህ ኢስላም አንድ የተራቆተ ማህበረሰብ ዘንድ የገባ እንደሆነ የመጀመሪያው የሚያስተምረው መልበስን ነው ካልለበሳችሁ ሰላታችሁ ተቀባይነት የለውም ሳትለብሱ በሰዎች መካከል መንቀሳቀስ አትችሉም ለብቻችሁም ቢሆን ብሎ ነው እንደውም የሚያስተምረው አላሁ አሐቁ አን ይስተህያ منه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በአንጻሩ ወይም በተቃራኒው በኩፍር ላይ የተመሰረተው የዘመኑ ስልጣኔ ወይም ጃሂልያ ምክንያቱም ከኢስላም ውጭ ያለ በሙሉ ጃሂልያ ነው ቁርአን ወላ ተበረጅኑ ተበሩጅ الجاهليه الاولى ሲል እንደ ቀደምት ጃሂልያዎች አትራቆቱ ሲል ጃሂልየተን اخرى ሌላም ጃሂልያ ሊኖር ይችላል ማለት ሊጠቁም ፈልገው ነው ብለዋል ዑለማዎች እናም የዛሬው ጃሂልያ ወደ ለበሰ ማህበረሰብ ይሄድ እንደሆነ እንደኛ ስልጡን ህዝቦች ለመሆን ከፈለጋችሁ ልብሳችሁን አውልቁ ነው የሚለው መራቆት የስልጣኔ መገለጫ ነው ብሎ ነው እንግዲህ እዚህ ላይ ነው ልዩነቱ ማለት ነው ከ18ኛው ክፍለ ዘመን እስከ 19ኛው ጅማሬ አካባቢ የሙስሊሙ ዓለም በምዕራባውያን ቅኝ ገዢዎች ተወረረ ቀደም ሲል ኢስላም ያስተማራቸውን እንደ እምነትም እንደ ባህልም አድርገው የነበሩት ህዝቦች ይህን የምዕራቡን አኳኋንና አለባበስ ሲያው ረነኝ ሰዎች ከኛ የበለጡ ናቸው በቴክኖሎጂ የረቀቁ ስለሆነ በስነ ምግባርም ሆነ በሌላው የራቁ መሆን አለባቸው ስለዚህ እንምሰላቸው በማለት ጨርቁን እየጣለ እነሱን መምሰል ጀመረ ማለት ነው ዛሬም ያለው ይሄው ይሄንን ለማስተካከል ብሎም የኢስላምን አስተምህሮት በቅጡ ለማወቅ እንዲህ አይነት ትምህርቶችን ማቅረብ የግድ ነው
ሒጃብ ምንድነው የሒጃብ መስፈርቶች ምን ናቸው ወደሚለው ከመሄዳችን በፊት ሒጃብ የሚለው ጉዳይ የሚለው ነገር የሴቶች መለያ ብቻ ሳይሆን ለወንዶችም ለሴቶችም ሒጃብ እንዳለ በቅድሚያ ልናሰምርበት ይገባል ሒጃብ ማለትና ጅልባብ ማለት የተለያዩ ናቸው ቁርአን ሁለቱንም በተለያየ ቦታ ነው ያነሳው ዝርዝሩ ወደፊት የምንመጣበት ይሆናል ግን አላማው ቅልቅል ተፈጥሮ ፈሳድ በማህበረሰቡ ውስጥ እንዳይስፋፋ ማድረግ ስለሆነ ወንዶችንም ሴቶችንም የሚመለከቱ የሒጃብ ዘርፎችን በቅድሚያ እንመልከት አንድ ወንድ ወደ አንድ ቤት በሚሄድ ጊዜ ወይም አንዲት ሴት ወደ ጎረቤቷም ሆነ ወደ ዘመዷ ቤት በምትሄድ ጊዜ በቅድሚያ ዘው ብሎ ከመግባት በፊት መደረግ ያለበትን እስላም ያስተምራል ኢስቲዛን ይባላል ፍቃድ መጠየቅ ይሄ ያስፈልገ የተጋለጠ የሰው ሰውነት እንዳናይ ሊገባባቸው የማይፈልጉ ሰዎችን በድንገት እንዳንወራቸው ነው ይሄንን በቁርአን ነው ያዘዘው ሱረቱ ኑር ላይ لا تدخلوا بيوتا غير بيوتكم حتى تستأنسوا وتسلموا على أهلها የናንተ ቤት ያልሆኑ ቤቶችን መኖራችሁን ሳታሳውቁና ሳታስፈቅዱ ብሎም ሰላምታ ሳትሉ አትግቡ ይላል በሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲያብራሩ انما جعل الاستئذان من اجل البصر ይላል ፍቃድ መጠየቅ እኮ አስለን የተደነገገው ለአይን ተብሎ ነው ይላል አይን እንግዲህ የተከፈተ በር ካገኘ አልፎ ሊገባ ይችላል አካል ሳይገባ ስለዚህ ፍቃድ እየጠየቁ ነው ብሎ በመስኮት የሚመለከት ሰው ካለ በራል ገባ ሆነ ምን አለ ሚል ገብቷል ومن نظر فقد دخل ብሏል ባይኑ ካየ ገብቷል እንደውም በሌላው ሐዲስ አይኑን አሻግሮ የሰው ቤት ሳይፈቀድለት የሚመለከት ሰው አይኑን ብትወጋው አትጠየቅም የሚል ሁሉ አለ ለምን ሌባ ነው እሱ የገንዘብ ሌባ እንኳን ባይሆን የክብር ሌባ ነው ልሱ العرض ነው የሚባለው ይሄ ሰው ስለዚህ መጀመሪያ አስፈቅዱ ይላል አቡ ሰዒድ الخدري رضي الله عنه በዘገቡት ሐዲስ መሰረት በአስተላለፉት ሐዲስ መሰረት ቡኻሪና ሙስሊም ውስጥ ያለ ሐዲስ ነው አቡ ሰዒድ ዑመር ኢብኑ الخطاب ቤት ይሄዳሉ ቆረቆሩ السلام عليكم أبو سعيد بالباب አሉ ወበር ላይ ነኝ እኔ ብለው ጠየቁ ፍቀዱልኝ ልግባው ነው ዑመር ዝም አሉ መልሰውም ቆረቆሩ አቡ ሰዒድ አሁንም አልተፈቀደላቸው ሶስተኛ ቆረቆሩና አልፈቀደላቸው ሲል መልስ ይላሉ ዑመር የነበሩበትን ጉዳያቸውን ከጨራረሱ በኋላ በሩን ከፈት ብለው ብቅ ቢሉ ሰውየው የለም ያ አብዱላህ ኢብኑ ቀይስ ብለው ድምጻቸውን ከፍ አድርገው አቡ ሰዒድን ተጣሩ በስማቸው ፈልገው ደረሱባቸውና ምን ነው ሄድክ አስፈቀድክ ተዘጋጅቼ በሩን ስከፍትልህ ደግሞ የለህም ለምን አሏቸው አይ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ጊዜ ካስፈቀዳቸው በኋላ ካልተፈቀደላችሁ ተመለሱ ብለው ስላስተማሩ ያን ተግባራዊ ለማድረግ ነው የተመለስኩት አሉ ይሄንን ሲሉ ለዚህማ አንተ ስላልክ ብቻ አልቀበልም ሌላ ምስክር ፈልጋለሁ ለተأتينا على هذا ببينه አሉና አቡ ሰዒድን ሲያፋጥጧቸው ጀማዓት عفوا አቡ ሙሳ الاشعري ነው አስፈቃጁ አቡ ሰዒድ الخدري ምስክር ሆኖ የቀረበው ነው ጀማዓ ለበት ቦታ ላይ ይሄን ሐዲስ ሰምታችኋል ወይ ዑመር ጠየቁ አዎ አልሃን يصفق بالاسواق አሉ በየገበያው ስዞር ነው ለካኔ ዒልም ያመለጠኝ አሉ ነጋዴ ነበሩና ዑመር ማለት ነው ረዲየላሁ ዐንሁ እና ሶስት ጊዜ ማስፈቀድ ያስፈልጋል ሶስት ጊዜ አስፈቅደህ ቆርቆረህ ስምህን መናገርም ያስፈልጋል አንዳንዱ በር ቆረቆረና ማን ሲባል እኔ ይላል እኔ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አና አሉ ምንድነው አና ማለት ደግሞ ብለው ተቆጥተዋል እኔ የሚባል ሰው የለማ እገሌ የገሌ ልጅ ነኝ ብለህ ፉላን ኢብኑ ፉላን ብለህ መናገር ያስፈልጋል ከዚያ በኋላ ሰውየው ፍቃደኛ ካልሆነሳ እንዳውም ተመለስ አሁን አትምጣ ካለ መመለስ አለብህ ይላል ቁርአን
وإن قيل لكم ارجعوا فارجعوا ይሄ አሁን ለኛ አዲስ ነገር ይመስለናል እንዴት ተመለስ ይለኛል እሱ ለዘይር ሄጄ ብሎም ይከፋዋል አንድ ይሄ ነው እንግዲህ استئذان ሌላው ደግሞ አይንም መቆጣጠር የጋራ ግዴታ ነው የሂጃብ አካል ነው ሴትም ወንድም በተናጠል የታዘዙበት ነገር ቢኖር ቁርአን ውስጥ ይሄ አንዱ ነው ሌላውን አሁን ሰላትን እንኳን በጋራ ነው ያዘዘው አቂሙ الصلاه ነው የሚለው ያይንም ጉዳይ ግን ለሴቶች ለብቻ ለወንዶች ለብቻ ነው ትእዛዝ ያስተላለፈው قل للمؤمنين يغضوا من أبصارهم ويحفظوا فروجهم ለሙእሚናን ወንዶች አይናቸውን ሰበር ያድርጉ ሰዎችን አጅነብዮችን ከመመልከት ብልታቸውንም ይጠብቁ ትእዛዜን ንገራቸው አለ በተናጠል ለሴቶች ደግሞ وقل للمؤمنات يغضضن من أصواتهن ويحفظن فروجهن ድምጾቻቸውን ሰበር ያድርጉ ብልቶቻቸውን ይጠብቁ ለሙእሚናት ሴቶችም ንገርልኝ ይላል አላህ ስለዚህ አይንን መቆጣጠር ሌላው የሂጃብ አካል ነው አለበሰችምና አይንህን እንደፈለክ መልቀቅ የለብህም ወንዱ አልተሸፈነምና አይኗን እንደፈለገች በሱ ላይ መልቀቅ የለባትም ማለት ነው ሌላው ድምጻቸውን ይሄ ሴቶችን አስመልክቶ ነው ያመጣው አላህ ሰበርበር ማረግ የለባቸውም ይላል ኮስተር ያለ መልስ ነው መስጠት ያለባቸው فلا تخضعن بالقول فيطمع الذي في قلبه مرض በሽታ በቀልቡ ውስጥ ያለበት ሰው ይጓጓልና ንግግራችሁን እንደው ድምጻችሁን ቀጠንጠና አታድርጉ ይላል የድምጽ ቅላጼ በሰዎች ላይ ምን ያህል ተጽዕኖ ማሳደር እንደሚችል አላህ ረብ العالمين ያውቃል ሴቶች ደግሞ ይሄንን እንደሚጠቀሙትም ያውቃል ሴቶች ወንዶችን የሚያሸንፉት በጡንቻ አይደለም በዘዴዎቻቸው ነው ከነዚያ መሐከል አንዱ ይሄ ነው ስለዚህ ተጠንቀቁ ብሏል ሌላው ወንዶችንም ሴቶችንም የሚመለከት ከመቀላቀል ተጠንቀቁ የሚለው ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወድኹል ዐለ النساء አደራ ተጠንቀቁ ሴቶች አሉበት ክፍል ዘው ብላችሁ አትግቡ አሉ አንድ ሰሃቢ ጠየቃቸው ያ ረሱላህ አራአይተ الحሙ አላቸው እንዴ አማች ሳብን ሆነ የወንድሜን ሚስት ጉዳይ ኖሮኝ የማናገራት ከሆነ ሳላቸው ይሄማ ሞት ማለት ነው አሉት እንደውም የከፋው ይሄ ነው ማለት አልሐሙል መውት አሉት ለምን ቅርብ ስለሆኑና ቤተሰብ ስለሆኑ በማንኛውም ሰዓት የመግባት ሁኔታው ይፈጠራል አንድ ቀን ስተት ከተፈጠረ ደግሞ ተደጋጋሚ ስተት ለመፍጠር በሩ ክፍት ይሆናል ስለዚህ ከወዲሁ ከመቀላቀል መራቅ ነው ይሄውን በእኛ ማህበረሰብ ውስጥ በጣም ችላ የሚባል ጉዳይ ነው ይዘያየራሉ ይጨባበጣሉ አልፎ የመሳሳም ሁኔታም አለ ያክስት ልጅ ያጎት ልጅ ደግሞ በተለይ እህትህ አይደለችም ወይ ይባላል እህትም ብትሆን እስከዚህ ድረስ አይደለም የተፈቀደው ለማግባት የተፈቀደልህ ሴት ናት አጅነብይ ናት ባንድ በኩል ዝምድናው እንደተጠበቀው ነው ስለዚህ ይሄ አንዱ ነው ማለት ነው እጅ መጨባበጥን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል لا يضرب أحدكم بمخيط من حديد خير له من أن يمس امرأة لا تحل له ببرت وصفه ويم مرفه موقات يشالوال حلال ያልሆነችን ሴት ከመጨበጥ ብለው ከመንካት ብለው ይሄ ትልቅ ወንጀል ነው እኛ እንደቀላል አድርገን ልንቆጥረው እንችላለን ይሄ እንግዲህ ተቀላላ ወንዶችንም ሴቶችንም የሚመለከት ብዬ ነው ቀንጨባ አድርጌ የተከስኩትና ወደ ዝርዝር ጉዳዩ ስንገባ ሴቶች ላይ ብቻ ያተኮረው ነው ዛሬ የምናነሳው ሒጃብ 8 ሸርጦች አሉት ትክክለኛ ሒጃብ ሊባል ማለት ነው ሒጃብ ለብሰናል ብለው ግን ሸሪዓው የማይቀበለው አለባበስ የሚለብሱ በርካታ ሴቶች አሉ እነኚህ 8 መስፈርቶች እስካልተሟሉበት ድረስ ሒጃብ አይደለም ልብ ብላችሁ አዳምጡ ሴቶችም ካላችሁ ወንዶችም ለእህቶቻችን ለእናቶቻችን አስተላልፉ هذه فريضة الله سبحانه وتعالى በሙእሚን ሴቶች ላይ ያደረገው ግዴታ ነው አንደኛው استيعاب البدن إلا ما استثني መላ የሰውነት አካሏን የሚሸፍን መሆን አለበት ምናልባት ከዚህ ውስጥ የሚወጡ ፊትና መዳፎች ይወጣሉ የሚሉ ዑለማዎች አሉ አይደለም እነሱንም ጭምር የሚሉ አሉ ዝርዝሩ ወደፊት የምንመጣበት ይሆናል
ከዚህ ውጭ ያለውን ግን ሙሉ ለሙሉ የሚያዳርስ መሆን አለበት ሁለተኛው ራሱ ሒጃቡ ማጌጫ መሆን የለበትም መላ ሰውነቷን ተሸፍናለች ግን የተለያዩ ዲኮሬሽን ጽሁፎች ጌጣጌጦች የተደረጉበት ይሆንና ራሱ ሒጃቡም ሌላ ሒጃብ የሚያስፈልገው ይሆናል እንዲህ መሆን የለበትም ጌጥ መሆን የለበትም እንድትሰተር የተፈለገው ሰዎችን እንዳትወሰውስ ነው ሶስተኛው ደንዳና መሆን አለበት አሳልፎ የማያሳይ መላ ሰውነትን የሚሸፍን ይሆንና ስስ ሆኖ የሰውነቷን ከለር ጭምር የሚያሳይ አይነት ሒጃብ ብለው የሚለብሱት አሉ ራሳቸውን የሚሸውዱ ጨርቁ ተለብሷል ግን ቀይናት ጥቁርናት ማለትን ያስነብባል ይሄ ሒጃብ አይደለም አራተኛው يكون فضفاضا غير ضيق ሰፊ ዘረክረክ ያለና ጠባብ ያልሆነ መሆን አለበት ሙሉ ሰውነታቸውን ሸፍነው ግን ልብሱ ጥርጥር ያለ ስለሆነ የሰውነት ቅርጻቸውን የሚያሳይ መሆን የሆነ ልብስ የሚለብሱ አሉ እንዲህ መሆን የለበት 6 7 እና 8 ለሁለቱም የሚሆኑ ናቸው አምስተኛው ግን አላ يكون مبخرا مطيبا ሽቶ የተደረገበት መሆን የለበት ሽቶም ባይሆን ጪስ የተደረገበት እንግዲህ ሽቶ ማለት ይሄ ፈሳሹን ነው ሽቶ ምንለው ከዛ ውጪ የታጠነም ከሆነና በወንዶች አጠገብ ስታልፍ ሽታዋ ወንዶችን የሚያውድ ከሆነ ኢስላም ያዘዘውን ሒጃብ አልለበሰችም እንዳውም ወደፊት ሐዲሱን እንመለከተዋለን ነብዩ ሰለላሁ ዐለይሂ ወሰለም ዝሙተኛ ናት ብለዋል አዩማ امرأة استعطرت فمرت على قوم ليجدوا ريحها فهي زانية ማንኛውም ሴት ሽቶ ተቀብታ ወንዶች አጠገብ ያለፈችና ሽታዋን ከሷ ያሸተቱባት ሴት ዛኒ ናት ብለው ገልጸዋል ስድስተኛው የወንዶችን ልብስ የመሰለ መሆን የለበትም ይሄ ለወንዶችም ጭምር ነው ወንድ ሆኖ የሴቶችን አለባበስ መልበስ አይፈቀድም ሴት ሆናም የወንዶችም አለባበስ መልበስ የለባትም የወንዶች ልብስ የሴቶች ልብስ ሰዎች በዘልማድም ይለዩታል እንዳያካባቢውም ይለያል ከወንዶች ጋር የሚያመሳስላት ማንኛውንም ልብስ መልበስ አይፈቀድም لعن الله المتشبهات من النساء بالرجال والمتشبهين من الرجال بالنساء ከሴቶች ወንዶችን የሚመሳሰሉ አላህ ረግሟቸዋል ከወንዶች ደግሞ ሴቶችን የሚመሳሰሉ አላህ ረግሟቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰባተኛው የካፊሮችን አለባበስ መምሰል የለበትም የካፊሮች መለያ ልብስ ካለ እነሱ ጋር መምሰል አይፈቀድም ለምሳሌ ያህል ወደ ዝርዝሩ ከመግባታችን በፊት የሐበሻ ልብስ ተብሎ ጥልፍ የሚጠለፍ አለ በጥልፉ ላይ መስቀሎች ይደረደራሉ ለሙስሊሞች ሲሸጥ አበባ ነው ይባላል ለሌላው ደግሞ ያው አላማውን ነው ግን ብዙዎቻችን እያወቅን በዚህ እንሸወዳለን ስምንተኛው ከሰዎች የሚለይ መሆን የለበትም አካባቢው ላይ ከሚለበስ የተለየ ወይ በዋጋው ናር ያለ ወይ በመልኩ በአካባቢው ከሚለበስ የተለየ ወይ ደግሞ የመጨረሻ ዝቃጭና ርካሽ በመሆን የተለየ ዛሂድ ለመምሰል ብሎ ድርቶ የሚለብስ አለ ሀብታም ለመምሰል ብሎ ደግሞ ከአቅሙ በላይ የሚንጠራራ አለ ይሄ ለወንዶችም ለሴቶችም ነው ሊባስ ሹህራን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ከ6 እስከ 8 ያሉት የጋራ ናቸው ማለት ነው እንግዲህ ሒጃብ እነኚህን 8 መስፈርቶች እስካላሟላ ድረስ ሒጃብ ተብሎ አይጠራም ወደ ዝርዝሩ ስንመለስ ከቁጥር 1 እንነሳለን መላ ሰውነትን የሚያዳርስ የሚሸፍን መሆን አለበት ፊቶችና መዳፎች ሲቀሩ ይሄንን يقول الله تبارك وتعالى قل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها ለምእምናት ንገራቸው አይኖቻቸውን
ጨፈን ያደርጉ አጅነብይን ከመመልከት ብልቶቻቸውን ይጠብቁ ጌጦቻቸውንም ለሰው አያሳዩ ሳያስቡት የሚስተዋል ወይም የሚታይ እስካልሆነ ድረስ ይላል ሳያስቡት የሚታይ ማለት ምንድነው ابن كثير رحمه الله እንደፈሰሩት لا يظهرن شيئا من الزينة للأجانب ከጌጣጌጦች ማንኛውንም ለባዕድ ሰው ማሳየት አይፈቀድላቸውም ማለት ነው إلا ما لا يمكن إخفاؤه ለመደበቅ ማይቻል ካልሆነ በስተቀር ابن مسعود ለመደበቅ ማይቻል የሚለውን ሲያብራሩ ከሪዳኢ والثياب ልብሶችና ከላይ የሚደረግ እንደ ኩታ ነገር ማለት ነው ምክንያቱም ይሄ ምናልባት ሌላ ተመልካች ዘንድ እንደ ውበት ሊታይ ይችላል ይሄን ግን መደበቅ አትችልም ልብሱን እንደገና ልብስ አልብሻት ተባለም ማለት ነው يعني على ما كان يتعاطاه نساء العرب من المقنعة التي تجلل ثيابها كلبصا ودتاچ የምትጥለው ሌላ መሸፈኛ የምትጨምረው ከሆነ ያ ማለት ነው ابن كثير رحمه الله عليه إلا ما ظهر منها ملون ليلوች ደግሞ ምን ብለው ፈስረውታል الكحل والخاتم والسوار ኩል አይን ላይ ቀለበት እጆች ላይ እና አምባር ደግሞ እጆች ላይ ሊኖር ይችላል ይሄ እንግዲህ ስራ በሚሰሩ ጊዜ ሊታይ ይችላል ይሄን ደብቁ አይባሉም ማለት ነው ይላሉ ይሄ እንግዲህ ብዙ ዑለማዎች ጅምሁሩ ሰለፍ የሄዱበት አካሄድ ነው ኢብኑ አባስ እና አብዱላህ ኢብኑ መስዑድ መሐከል እዚች አያ ማብራሪያ ላይ ልዩነት ተገኝቷል ፊትን እና መዳፎችን መግለጽ ይቻላል ማለት ነው ኢላ ማ ظهر منها ማለት አይደለም ልብሶችና መደበቅ የማይቻሉ ነገሮች ማለት ነው የኢብኑ መስዑድ አባባል ነው እዚህ ላይ እንግዲህ ልዩነት ተፈጥሯል አቡ الحسن ابن القطان النظر في احكام النظر يتبالى مصافاቸው ላይ إلا ما ظهر ማለት ما يظهر عادة ማለት ነው በዘልማድ ሊታይ የሚችል ነገር ማለት ነው በዓደት የሚታየው ደግሞ ፊትና እጆች ናቸው ይላል ዓደት ማለት ግን ምን ማለት ነው የሰው ባህል በየአካባቢው ይቀየራል نعني بالعادة عادة من نزل عليهم القرآن قرآن ሲወርድ የነበሩት ሰሃቢያት ይሰሩት የነበረው ዓደት ማለት ነው ሙራዱ الذين بلغوا الشرع عن النبي صلى الله عليه وسلم وحضروا خطاب المواجهة شريعاون كنبي صلى الله عليه وسلم لأمة ويستلالفونا بزان ساعات فيت لفيت تكمتون نققرون يادامتوت صحابوች يسرут مالتنا ومن لزم تلك العادة بعدهم وليس المراد عادة النسوان وغيرهم المبدين أجسادهم وعوراتهم ሰውነታቸውን አውራታቸውን የሚያጋልጡ የዘመኑ ወይም ደግሞ ከኋላ የመጡ ሴቶች ልማድ ማለት አይደለም የሰሃቦች ማለት ነው ዓደተን የሚታይ ማለት ይላሉ እንግዲህ ይሄ የብዙዎቹ አካሄድ ነው ከዚህ ተቃራኒ መላ ሰውነቷን መሸፈን አለባት የሚሉት ማስረጃቸው ምን እንደሆነ ይሄኛውም ደግሞ የሚያጠናክረው ምን እንደሆነ አንዳንድ ደሊሎችን እንመልከት عن جابر بن عبد الله رضي الله عنه በተወራው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ዒድ ሲሰግዱ አብሬያቸው ነበርኩኝ አዛን አልተደረገም ኢቃማም አልተደረገም የዒድ ሰላት ላይ ኹጥባ ኸጠቡና ሰላታቸውን ሰግደው ኹጥባ ኸጠቡና ለወንዶች እንደገና ተነስተው ቢላል ላይ ደገፍ ብለው ወደ ሴቶች ሄዱ فأمر بتقوى الله وحث على طاعته اللهم فروا بلو ሴቶችንም መከሩ እናንተ ሴቶች ሆይ አሏቸው ሰደቃ አብዙ እናንተ አብዛኛውን በጀሃነም የምትማገዱት እናንተ ሆናችሁ አይቻለዋል ሱብሃንአላህ አንድ ሴት ብድግ አለች አሉ ጃቢር فقامت إليه امرأة من سطة النساء صفعاء الخدين ከሴቶች መሐከል አንድ ሴት ብድግ አለች ፊቷ ላይ ፊቷ ተቆር ያለ ነው ብልዘት ነበረበት አለ የበለዘ ነገር ማለት ነው فيها تغير وسواد لما يا رسول الله من ነው የአላህ መልእክተኛ እኛ የጀሃነም ማገዶ የምንሆንበት ነገር ምንድነው ብላ አስጠይቋቸው አይ እናንተ ወቀሳታ በዛላችሁ አሏት ደሞ አብሯችሁ የሚኖርን ሰው ውለታ ትክዳላችሁ አሏት
ይሄ ደግሞ የሴቶች ባህሪ ነው የተደረገላቸውን ሳይሆን የጎደላቸውን ይቆጥራሉ ይሄንንም አላደረክም ይላሉ تكثرنا الشكاة وتكفرنا العشير قال فجعلنا يتصدقنا ስለዚህ ከዚህ ከጀሃነም ማገዶነት እንድትድኑ ሰደቃ አብዙ አሏቸው ሰደቃ ማድረግ ጀመሩ ቀለበታቸውን ያወጡ ረበረቡ ሰደቃ ይላል ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ቦታ ጃቢር ኢብኑ አብዱላህ እና ቢላል ኢብኑ ረባህ ባሉበት ቦታ እቺ ሴት ፊቷን አልተሸፈነችም ነበር ለምን አልተሸፈንሽም ብለው አልተቆጣተም እሷን አለዚያማ እንዴት አድርጎ ሊያይ ይችል ነበር ማለት ነው አንድ ቁጥር ማስረጃ ብለው የሚያቀርቡት ይሄ ነው ሁለተኛው አብዱላህ ኢብኑ አባስ ያስተላለፉት ሐዲስ ነው ወንድማቸው ፈድል ኢብኑ አባስ ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ሐጀተል ወዳዕ ላይ የዒድ ቀን ተፈናጦ ይሄድ ነበር ሲሄድ አንድ ሴት መጣች ፈضል በጣም ያምራል አላህ ውብ አርጎ ነው የፈጠረው እሷም ታምራለች ነብያችንን ሰለላሁ ዐለይሂ ወሰለም ጥያቄ ጠየቀቻቸው ፈضል አይኑ እሷ ላይ ያተኩራል እሷ ደግሞ ፈضል ላይ ያተኩራለች ረሱል ሰለላሁ ዐለይሂ ወሰለም ይሄንን አዩና ፈضልን አንገቱን እንደዚህ ጥምዝዝ አድርገው ወደ ሌላ አቅጣጫ መለሱት فطفق الفضل ينظر إليها وأعجبه حسنها وتنظر إليه قال فأخذ رسول الله صلى الله عليه وسلم بذقن الفضل فحول وجهه من الشق الآخر ولله قد تفع درجت بخارينا مسلم يزقبوت نو كجا بللا كبخاري وجه بالرواية يا رسول الله الواجه يترمذي زقب علينا عباس لما لويت عنق ابن عمك ያጎተህ ልጅ አንገቱን የምትጠመዝዘው ደሞ ለምንድን ነው አሏቸው قال رايت شابا وشابه فلم امن الشيطان عليهما ወጣትና ወጣት አየኋቸው ሸይጣን መሐከላቸው ይገባል ብዬ ሰጋሁኝ አላመንኩምና ነው እንዲህ ያደረኩት አሉ እሷን ፊትሽን ተሸፈኛ አላሏትም እሱም ብቻ አቅጣጫውን ቀየሩ ማለት ነው የሚጠበቅባትን ሒጃብ አድርጋለች ማለት ነው ይሄ ደግሞ ዋጅብ አይደለም ባዮች መልሳለን ይላሉ ምንድነው ሲሏቸው ይሄ እኮ ሐጅ ላይ ነው ሐጅ ላይ ደግሞ ኒቃብ አይለበስም ابن عباس حديث بخارينا مسلم لا እንደመጣ ولا تنتقب المحرمه ولا تلبس القفازين ተብሏል ጓንታት ለብስም ኒቃባት ለብስም ተብሏልና ሐጅ ላይ ነው አሉ ይሄ ግን يوم النحر ነው ይያለ ነው ሐጁ ካበቃና ኢህራሙ ከተጠናቀቀ በኋላ ነው ጊዜው የሐጅ ጊዜ ስለሆነ እንጂ ማለት ነው ይሄ አንዱ ማስረጃ ነው ሶስተኛ ደግሞ عن سهل بن سعد رضي الله عنه أن امرأة جاءت إلى رسول الله صلى الله عليه وسلم وهو في المسجد عند السيد النبي صلى الله عليه وسلم مسجد استكوش بلو كتفالت يا رسول الله لجاج جئت لأهب لك نفسي راسين لرسو بيه متإتشال له على الجاج أقبوني مالتوان ወንድ ነው እንጂ አግቡኝ ብሎ የሚጠይቀው ሴት አግቡኝ ብላ እንዴት ትጠይቃለች ብለው የሚገረሙ አሉ ይሄ በዛን ዘመንም ነበር የአነስ ኢብኑ ማሊክ ልጅ ሴት ልጅ ነበረችው እንዴት አይነት ደፋር ናት እንዲህ የምትለው እኔ ስለሷ አፈርኩኝ አለች አነስ ምን ዋላት انها كانت خيرا منك አሏት ካንቺ እኮ የበለጠች ናት እሷ ነብዩን ለራሷ መረጠች እንጂ ምን ጎደላት አሉ على كل حال እቺ ሴት ስትመጣ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው አይናቸውን ወደሷ ሰንዘር አድርገው ተመለከቷት ከፍ ዝቅ አድርገው አዩአትና ውስጣቸው አልተቀበለም አንገታቸውን አቀረቀሩ አልፈልግሽም ማለት ሞራሏን መንካት ስለሚሆን ማለት ነው ከዚያ ቁጭ አለች ለሌላ ሰው ዳሯት ፊቷ ይታይ ነበር ቡኻሪና ሙስሊም የዘገቡት ነው ይሄም ሌላው في صحيح البخاري ومسلم من حديث عائشة رضي الله عنها قالت كن نساء المؤمنات يشهدن مع النبي صلى الله عليه وسلم متلفعات بمروطهن ثم ينقلبن إلى بيوتهن حين يقضين الصلاة لا يعرفن من الغلس مؤمن سيتوج كنبي صلى الله عليه وسلم قارا يصبح صلاة يساتفوا نبرا بل بساتشو تشفاف نوال سجدوا سيملسوا يتاوقوا نبر
ጨለማ ስለሆነ ይላል ያልታወቁት ጨለማ ስለሆነ እንጂ من الغلس እንደሚለው ተተሸፈኑ አይደለም እንደውም ይሄንን የሚያብራራ ሌላ ሪዋያ ለአቡ يعلى الموصلي بسند صحيح የዘገቡት وما يعرف بعضنا وجوه بعض ይላል ከፊሎቻችን የከፊሎቻችን ፊት አናውቅም ነበር ወንዶችም ጭምር ማለት ነው ማልደው ስለሚሰግዱ ነብዩ ሰለላሁ ዐለይሂ ወሰለም ይሄም አንድ ማስረጃ ነው ይላሉ ሌላው አምስተኛ እንደ ማስረጃ የተጠቀሱት እነኛ አሁንም ደረድርላችሁ ሼክ አልአልባኒ ጅልባቡ المرأة المسلمة የሚል መጽሐፋቸው ላይ ያስቀመጧቸው ሐዲሶች ናቸው የሙስሊም ሴት አለባበስን የገለጹበት መጽሐፍ ነው عن فاطمة بنت قيس رضي الله عنها أن أبا عمرو بن حفص طلقها البتة بالبيتها የመጨረሻ ፍቺ ፈታትና ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣች ሸሪክ ቤት ተቀመጪና ዒዳሽን ጨርሺ አሏት ይሄን ካሉ በኋላ አይ ታዩ ሸሪክ ብዙ ቸር ስለሆነች ሰሃቦች ሲርባቸው ወደሷ ቤት ይሄዳሉ ብዙ ወንዶች ስለሚገቡ አጅነብዮች ናቸው ድንገት ጉፍታሽን ከላይሽ ላይ መሬት ይጣልሽ እንደሆነ ያዩሻል አብዱላህ ኢብኑ ኡሚ መክቱም ቤት ብትሄጂ ይሻላል አይነ ስውር ስለሆነ አያይሽም ሷል ጉፍታሽን ከላይሽ ላይ ስትጥይ ያዩሻል ማለት ከዛ ውጪ ያለው ከሷ አይተበቅም ማለትን ያመለክታል ብለው ይሄንንም እንደማስረጃ ጠቅሰውታል እንግዲህ በጣም በርካታ የሆኑ ሐዲሶች አሉ በዚህ ጉዳይ ላይ ሊጠቀሱ የሚችሉ ማለት ነው واجب አይደለም ባዮች ያቀርቧቸው قال ابن حزم بعد ان استدل بايه الضرب بالخمار على ان الوجه ليس بعوره فهذا ابن عباس بحضره رسول الله صلى الله عليه وسلم راى ايديهن عبد الله بن عباس بنبي صلى الله عليه وسلم مجلس እሳቸው ባሉበት ቦታ እጆቻቸውን አይቻለሁ ብለዋል فصح ان اليد من المراه والوجه ليس بعوره እጅና ፊት عورت አይደለም ማለት በዚህ ሊረጋገጥ ይችላል ይላሉ አይናችሁን ሸፍኑ ማለትም ራሱ ይሄንን ያመለክታል ምክንያቱም የተሸፈነ ሰው አይንህን ጨፍን አይባልም ምኑ ይታያል ሙሉ ለሙሉ ተሸፍኗል አይደል يغضوا من ابصارهم የሚባለው እንዳታዩ ማለት ነው እዚህ ላይ አይንማ የውበት መገለጫ ነው ማን ነው ፊትማ የውበት መገለጫ ነው ፊት ከተገለጠ ምኑ ተሸፈነ ይላል ይሄ ሎጂክ ነው እንጂ ደሊል አይደለም እንደዚያ ከሆነ የወንዶች ፊትም የውበት መገለጫ ነው ስለዚህ ሴቶች እንዳይወሰወሱ ወንዶችም ይሸፈኑ ማለትን ያመጣል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ኢያኩም ወልጁሉስ ዐለ الطرقات መንገድ ላይ መቀመጥን ተጠንቀቁ አሉ ማለና ቡድን አሉ ሰሃቦች አይ አንዳንዴማ እንደው መንገድ ዳር ቁጭ ብለን ማወራታችን እኮ የማይቀር ነገር ነው አሏቸው فاذا ابيتم الا المجلس فاعطوا الطريق حقه እንግዲያውስ መንገድ ላይ መቀመጥ አንተውም ካላችሁ መንገድ ዳር መቀመጥ አንተውም ካላችሁ የመንገድን ሐቅ ስጡ አሉ ምንድነው ሲሏቸው غض البصر وكف الاذى ورد السلام አይንን መስበር ሰዎችን ደሞ ከመበደል መቆጠብና ሰላምታ መመለስ ጥፋት ካለ ማስጠንቀቅ መልካም ነገር ማዘዝ والامر بالمعروف والنهي عن المنكر አሉ رواه البخاري ومسلم በሌላም ሐዲስ ኢማሙ الترمذي በዘገቡት صحيح የሆነ ሐዲስ قال النبي صلى الله عليه وسلم لعلي يا علي لا تتبع النظرة عند እይታ በሌላ እይታ አታስከትላት ድንገት ካየ ሁለተኛ አትመልከት ማለት فإن لك الأولى وليست لك الآخرة የመጀመሪያዋ ብትፈቀደልህም ሁለተኛዋ አትፈቀደልህም ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀውታል አትመልከት ማለትም ሊታይ የሚችል ነገር ስላለ ያንን በማየት ራስህን አታሳስት ማለት ነው ከዚህም ውጭ እንግዲህ በጣም በርካታ ማስረጃዎችን መጠቃቀስ ይቻላል ግን ይሄ ማለት ኒቃብ መልበስ ወይም ደግሞ ሙሉ ለሙሉ መሸፈን ህጋዊ አይደለም አልታዘዘም ማለት አይደለም አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች በሙሉ ይሸፈኑ ነበር ቁርአኑ አዟቸዋል ለስቱነ ከአሐድ من النساء ብሏቸዋል እንደማንም ሴት ሆናችሁ የምትታዩ አይደላችሁምና የናንተ ግዴታ ከሌላው የበለጠ መሆን አለበት ብሎ ሙሉ ለሙሉ አዟቸዋል በሰለፎች መሐከልም ይሄን ይሰሩ የነበሩ በጣም በርካታ ሴቶች መኖራቸው ተረጋግጧል
የተወሰኑ ፊትን መሸፈንን በተመለከተ የመጡ ማስረጃዎችን አይተን የዛሬውን ፕሮግራም እናጠቃልልና በሌላ ፕሮግራም መልሰን እንገናኛለን። አንደኛው ቡኻሪና ሙስሊም ከአብዱላህ ኢብኑ አባስ የዘገቡት ሐዲስ ነው። ሐጅ ላይ ኢህራም ያደረገች ሴት ኒቃብ መልበስ የለባትም፣ ጓንት መልበስ የለባትም ይላል። ከሐጅ ውጪ ትለብሳለች ማለትን ያረጋግጣል። ይሄ ቡኻሪና ሙስሊም ውስጥ ያለ ሐዲስ ነው። ولا تنتقب المرأة المحرمة ولا تلبس القفازين له. ይሄ አንድ ማስረጃ ነው። ሌላው የዓኢሻ ሐዲስ ነው። አንድ ቀን ሰውዳ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት خرجت سودة بعدما ضرب الحجاب لحاجتها حجاب ከታዘዘ በኋላ ለጉዳዋ አንድ ቀን ወጣች። وكانت امرأة جسيمة ወፍራም ሴት ነበረች። ዑመር ኢብኑ ኸጣብ እንደው በአቋሙ አወቋትና ያ ሰውደቱ አሏት፣ አንቺ ሰውዳ والله ما تخفين علينا ምንም እኮ አትሰወሪንም እናቅሻለን ብትለብሺም አሉ። ምን ለማለት ፈልገው ነው? فانظري كيف تخرجين እንዴት ትወጫለሽ ከቤት አትውጪ ሊሏት ፈልገው ነው። ይሄን ዑመር ሲናገሩ ወደ ቤት ምልስ አለች። እዚያው መሐከል ነብዩ ሰለላሁ ዐለይሂ ወሰለም ወህይ ወረደና أذن لكن أن تخرجن لحاجتكن ለጉዳይ መውጣት ተፈቅዶላችኋል አሏት ይላል። ያለ መውጣት የማይፈጸም ጉዳይ ካለ መውጣት አለባቸው። ይሄ ምንድነው የሚያመለክተው? ሰውዳ ረዲየላሁ ዐንሃ ሙሉ ለሙሉ ተሸፍና ነበር ማለትን ያመለክታል። ስለዚህ መላ ሰውነትን መሸፈን እንዳውም የበለጠና የሚፈለግ ነገር እንጂ እንደ ስህተት ሊቆጠር የማይገባው ነገር ነው። ሰዎች ሁለት ተቃራኒ አቋሞችን ይዘው ስለምናያቸው ነው። ከፊሉ የግድ ኒቃብ ያለበሰች ሴት ሙሉ ለሙሉ ተበሩጅ እንደሆነችው ናት ብሎ የሚናገር ያጋጥማል። ይሄ አለ። በዚህ ተቃራኒ ደግሞ ኒቃብ እኮ ያረባሃል ነው የሚልህ ደግሞ ያጋጥማል። ይሄ የእስላም ትእዛዝ ነው፣ የእስላም አስተምህሮት ነው። ከሂጃብ አልፎ እስከ ኒቃብ ድረስ መሄዳቸው ትልቅ ነገር ነው፣ ሊበረታታ የሚገባው ነው። አህየይና ሱነተን ካነ ينبغي ان تحيا ህይወት ሊዘራበት የሚገባን ሱና ነው እንዳድስ ያንቀሳቀሱትና ይሄም አንድ ማስረጃ ነው። ሌላው ደግሞ قصة الإفك ላይ عائشة رضي الله عنها የሙስጠሊቅ ዘመቻ ላይ እንቅልፍ ወስዷቸው ከሰሃቦች ተነጥለው ወደ ኋላ የቀሩ ጊዜ አንድ ሰሃባ ብቻውን ነበር ያገኛቸው። ወድቀው ሲያያቸው ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ሌላ ቃል ሳይናገር ግመሉን አሳፍሮ ሸኝቷቸዋል። ረጅም ቂሷ ሱረቱል አኑር ላይ የተተረከ ቂሷ አለ። እዚያ ላይ ምን ይላል? አይሻ ረዲየላሁ ዐንሃ ምን አለች? ወካነ የዕሪፉኒ قبل الحجاب كحجاب በፊት ያውቀኝ ነበርና ነው አሉ። አሁን ከሂጃብ በኋላ አይሻን ለማወቅ የሚያስችለው አንድም ነገር አልነበረም፣ ሙሉ ለሙሉ ስለተሸፈኑ ማለት። በዚያን ያወቀኝ فسترت وجهي عنه بجلبابي ይላሉ። እንደውም በጅልባቤ ፊቴን ሸፈንኩኝ እሱ ሲመጣ ይላሉ። በሌላም ሐዲስ عن عائشة رضي الله عنها قالت كان الركبان يمرون بنا ونحن مع رسول الله صلى الله عليه وسلم محرمات ከነብዩ ጋር ሐጅ አህርመን መንገደኞች ባጠገባችን ያልፉ ነበር። ወንዶች የመጡ ጊዜ فاذا حاذوا بنا اسدلت احدانا جلبابها على راسها جلبابዋን አንዳችን በራሷ ላይ ጣል ታረገው ነበር ይላል። ስለዚህ ጅልባባቸውን በሰውነታቸው ላይ ጣል ማድረግ ተገኝቷል እንዳይታይ ፈልገው ማለት ነው። وعن اسماء بنت ابي بكر رضي الله عنها قالت كنا نغطي وجوهنا من الرجال وكنا نمتشط قبل ذلك في الاحرام ወንዶች አጠገባችን ከደረሱ ፊታችንን እንሸፍንና እንሰወራቸው ነበር ይላሉ። አስማ የአቡበክር ሲዲቅ ልጅ ናቸው። ከነብዩ ሰለላሁ ዐለይሂ ወሰለም ባለቤቶችም አይደሉም እሳቸው። ስለዚህ ይሄ የነብዩ ባለቤቶች መለያ ነው ሊባልም አይገባውም። ከሳቸው ውጭ ያሉ ሰሃቢያትም ይሰሩት ነበር ማለት ነው። وعن صفية بنت شيبة يتم للا صحابينات قالت رأيت عائشة طافت بالبيت وهي منتقبة عائشة كعبان سيطوفوا نقاب لبسوا አይቻቸዋለሁ ይላሉ። ይሄም صحيح هنا حديث. وعن عاصم من الأحول قال كنا ندخل على حفصة بنت سيرين وقد جعلت الجلباب هكذا وتنقبت فنقول لها رحمك الله. حفصة بنت سيرين يمتبال يا أنس بن مالك አገልጋይ የነበረች عالمة محدثة ነበረች እና እሷ ዘንድ ሐዲስ ለመቅራት ታቢዒዎች ይገቡ ነበር። ነገሪን ሐዲስ ብለው እና ስንገባ ጅልባቧን ማን ነው ኒቃቧን በሰውነቷ ላይ ጣል ታረጋለች። እንዴ አንቺ ባልቴት ነሽ
ቁርአን ደግሞ ወልቀዋዒዱ ሚነ ኒሳኢ ኢላቲ ላ የርጁነ ኒካሐን ጋብቻን የማይፈልጉ የሆኑና ያረጁ ሴቶች ግዴታው በእነሱ ላይ ጥብቅ አይደለም አንዳንዴ ቢጥሉ ችግር የለም ብሏል فليس عليهن جناح ان يضعن ثيابهن غير متبرجات بزينة እያለ ነውና አንቺ ደግሞ ነው እንድትጨናነቂ ያለሽ ሲሏት ዝም ትል ነበር አለ መልበሱ ተገቢ እንደሆነ አምና ከመተግበሩ ውጪ ግዴታ ነው ብላ የማታመን ስለሆነች እነሱ ጋራ አልተከራከረችም ማለት ነው ከ8 ሸርጦች መካከል አንዷን ብቻ ነው ዛሬ የተመለከትነው 8 መስፈርቶች የሂጃብ መስፈርቶች ብለን ከ8ቱ አንዱን ብቻ አብራርተን ነው ያለፈው ፕሮግራማችን የተጠናቀቀው የመጀመሪያው መላ ሰውነትን የሚሸፍን መሆን አለበት ምናልባት ልዩነት ያለባቸው አካላት ብቻ ሲቀሩ እነሱ ላይ እነሱም መሸፈን አለባቸው የሚሉ ዑለማዎች አሉ አይደለም መሸፈናቸው ሱና እንጂ ግዴታ አይደለም የሚሉ አሉ ይሄን በሰፊው አብራርተናል ለማስታወስ ያህል ፊቶች የፊት ክብና እጆች እስከ መዳፍ ድረስ ያለው መሰተር ዋጅብ አይደለም የሚሉ በርካታ ሊቃውንቶች አሉ አይደለም ዋጅብ ነው የሚሉ አሉ መሰተር አስፈላጊ መሆኑና ሱነተ ሰለፍ መሆኑ በሐዲስም ከነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች የተዘገበ መሆኑ ግን አንዳችም ልዩነት የለውም ስለዚህ ጉዳይ ባለፈው በሰፊው ስለተነጋገርን አንድ ነጥብ ብቻ አስታውሼ ወደ ሌሎቹ መስፈርቶች ይሄዳሉ ቁርአኑ ላይ ولا يبدين زينتهن إلا ما ظهر منها ይላል ጌጦቻቸውን ግልጽ አያድርጉ ዛሂር የሆነው ብቻ ሲቀር ይላል እንግዲህ ዛሂር የሆነ ማለት ምንድነው ለምሳሌ አይን ላይ ያለ ኩል ጣት ላይ ያለ ቀለበት ፊት መሸፈን ዋጅብ ነው እጅ መሸፈን ዋጅብ ነው እስካላልን ድረስ መታየቱ አይቀርም ይሄ ማዕፉው ነው ዋጅብ አይደለም ባዮች ዘንድ ግን እዚህ ላይ ሳላስታውስ አላልፍም ያልኩት ነጥብ ፊቶቻቸው ላይ ጌጦችን የሚያደርጉ ሴቶች ካሉ መሸፈን ዋጅብ ነው የሚለውን حتى شيخ الألباني ጭምር ተስማምተውበታል ፊት ላይ ደግሞ ምን ጌጥ አለ ልትሉ ትችላላችሁ ዛሬ ፊትም ላይ ጌጥ እየተደረገ ነው ለምሳሌ አፍንጫዎቻቸውን በስተው ወርቅ የሚያደርጉ ሴቶች አሉ ወርቅ ማድረግ حرام ነው አንልም ለነሱ ተፈቅዷል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት حلال لإناث أمتي حرام لذكورها ከኡመቴ መሐከል ለሴቶቹ ተፈቅዷል ለወንዶቹ حرام ነው ብለው ተናግረዋል ከዚያ ውጪ ደግሞ እንዲሁ ማጌጫ ቀለሞችን ይጠቀማሉ የፊት ማስዋቢያዎችን ፊታቸው ፍንትው ብሎ እንዲታይ ያደርጋሉ ይህንን አድርገው መውጣት ከፈለጉ መሸፈን ዋጅብ ነው ዋጅብ አይደለም ያሉት እንኳን ይሄ ላላደረጉ ሴቶች ነው እንጂ ለነኛ አይደለም ይሄ በግልጽ ሊታወቅ ይገባል ማለት ነው ወደ ሁለተኛው መስፈርት እንሄዳለን የመጀመሪያው መስፈርት መላ ሰውነትን የሚሸፍን መሆን አለበት የሚለው ነው ልዩነት ያለባቸው አካላት ሲቀሩ ሁለተኛው ሒጃቡ ወይም ጌጡ ራሱ ማነው ልብሱ ራሱ ጌጥ አለመሆን ነው ሒጃብ ለብሰናል ወይም ተሸፍነናል ጅልባብ አድርገናል ይያሉ እዚያው ጅልባቡ ላይ የተለያዩ ጌጣጌጦችን አድርገው የሚወጡ ሰዎች ይኖራሉ ይሄ ኢስላም ያዘዘው ሒጃብ አይደለም አስለን ሒጃብ የተፈለገው ተመልካችን እንዳይስብ ነው ሰውነቷን ከሸፈነች በኋላ የሸፈነችበት ልብስ ራሱ እንዲስብ አድርጋ የምትወጣ ከሆነ
ኢስላም ያዘዘው ሒጃብ አይደለም لقوله تعالى ولا يبدين زينتهن በመሰረቱ የሴት ሒጃባ ቤታ ነው የቤት ውስጥ መቀመጡ ነው ዋነኛው ሒጃብ ቁርአንም ሒጃብ ብሎ የጠራው እሱም واذا سالتموهن متاعا فاسالوهن من وراء حجاب ይላል እቃ እንኳን ከጠየቃችሁ ከግርዶ ጀርባ ጠይቁ ይላል የሚለበሰው ጅልባብ ነው የሚባለው ቁርአንም ጅልባብ ብሎ ነው የጠራው يدنين عليهن من جلابيبهن ነው የሚለው እዚህ ላይ ግን ውበት የሚታይ ወይም ደግሞ ጌጥ የሚታይ ከሆነ የሒጃብነቱ ትርጉም ተበላሽቷል وقرن في بيوتكن ولا تبرجن تبرج الجاهليه الاولى በየቤቶቻችሁ ተረጋግታችሁ ተቀመጡ እንደ ድሮ ጃሂልያዎች አትገላለጡ ይላል وقد جاء في الحديث الذي أخرجه الإمام أحمد والحاكم وسنده صحيح قال الحاكم على شرطهما ولا أعرف له علة أن النبي صلى الله عليه وسلم قال ثلاثة لا تسأل عنهم سوّج سلنسو عالطيق يالك ألا تشوناتشو يعني لأنهم من الهالكين يطفات سوّج ناتشو رجل فارق الجماعة وعصى إمامه ومات عاصيا كمسلمو جماعة نطلو يوطا በሙስሊሞች መሪ ላይ ያመፀ ግለሰብ ይሄ ወንጀለኛ ነው አንድ ይሄ وأمة أو عبد أبق فمات ባሪያ ሆኖ በሰው እጅ ያለ ሰው ደግሞ አምልጦ ሸሽቶ የሞተ እንደሆነ ባርነት ራሱን የቻለ ጫና ቢሆንም አላህ በዚህ ብትላ ያደረገው ሰው መታገስ ነው ያለበት መሰበር ነው ያለበት አላህ ፈረጃ እስከሚያመጣለት ድረስ وامرأة غاب عنها زوجها قد كفاها مؤنة الدنيا فتبرجت بعده فلا تسأل عنهما عندت ሴት ደግሞ ባሏ ካጠገቧ ሰወር ሲል የዱንያን ጣጣ ሁሉ ተሸክሞላት ያኖራት ያለ የሱን መውጣት አጋጣሚ ተጠቅማ የምትገላለጥ ከሆነች ለጥፋት የዳረጋት አላህ Subhanahu Wa Ta'ala የተጣላት ናት ይላል فتبرجت ማለት التبرج أن تبدي المرأة من زينتها ومحاسنها وما يجب عليها ستره ሴት አላህ እንድትሸፍነው ያዘዛትን ጌጣጌጧንና ውበቷን ለሰዎች ገልጻ ማሳየት ነው ተበሩጅ ተብሎ የሚጠራው ማለት ነው ስለዚህ ይሄንን መጠንቀቅ አለባቸው የሚለብሱት ልብስም ራሱ የሚማርክና የሚስብ መሆን የለበትም ማለት ነው ومن الأفعال التي تلعن عليها المرأة إظهار الزينة والذهب واللؤلؤ تحت النقاب ሴቶች እርግማን ይወርሳቸዋል ከተባሉ ስራዎች መሐከል ያስረግሟቸዋል ከተባሉት ማለት ነው በአላህ በኩል ጌጧን ሉሎችን ወርቆችን ከኒቃብ ስር ማሳየት ሱብሃንአላህ ቁርአን በልብስ ተሸፈኑ ካለ በኋላ እንኳን አረጋገጣችሁ መሬት ላይ እግራችሁን ስታሳርፉ ተጠንቀቁ ولا يضربن بأرجلهن ليعلم ما يخفين من زينتهن ይላል የደበቁት ጌጣጌጣቸው ጎልቶ እንዲታይ ፈልገው መሬትን ቸብ ያደርጉ በኃይል አይምቱ ይላል ነብዩ ሰለላሁ ዐለይሂ ወሰለም قال عنهن اطلعت على النار فرأيت أكثر أهلها النساء جهنمن ብቅ ብዬ አይቼ ነበር አላህ አሳይቶኝ ገልጾልኝ አብዛኛዎቹ እዚያ ውስጥ ያሉ ሴቶች ሆነው አይቻለሁ እንግዲህ አላህን መፍራት የእያንዳንዱ ሙእሚን ግዴታው ነው አንዳንዶቹ የሰውን አይብ ለማንሳት ፈልግ አይደለም ሒጃብ ለብሰናል ሊሉና ከለበሱ በኋላ ወጣ ሲሉ በአንዳንድ አጋጣሚዎች ገለጥ አድርገው ሰውነታቸው እንዲታይ የሚያደርጓሉ ለምሳሌ ኺላፍ ያለው ከዚህ በላይ ያለው ማሳየት ነው እንጂ ከቁርጭምጭሚት በላይ ያለው መሸፈን አለበት መሸፈን የለበት እዚህ ላይ ነው እንጂ ኺላፍ ያለው ከዚህ በታች ባለው ምንም ኺላፍ የለም መሸፈን አለበት ግን ከላይ ጅልባብ ይለብሱና ከስር ምንም ሳያለብሱ ይወጣሉ እቃ ሊያነሱ ሲሉ ምን ሲሉ እንዲጎላ አድርጎ የሚያሳዩበት ሁኔታ ይኖራል እጃቸው ላይ ያሉ አምባሮች ጌጣጌጦች የሚታዩበት ድርጊት ነው ይሄ نوع من التبرج ነው قال عبد الله بن عمرو رضي الله عنه جاءت أميمة بنت رقيقة إلى رسول الله صلى الله عليه وسلم تبايعه على الإسلام
ኡመይማ የምትባል ሴት በእስላም ተከታይ መሆኗን ቃል ልትገባ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣች እንግዲህ ለኔ ቃል የምትገቢው አላት ኡባዩኪ على الا تشركي بالله شيئا በአላህ ላታሻርኪ ላትሰርቂ ዚና ላትሰሪ ልጅሽን ላትገሊ አሉ በጃሂልያ ልጅ ይገደል ስለነበረ በእጆችሽና በእግሮችሽ መካከል ወንጀል ፈጽመሽ ከጸነስሽ በኋላ ወደ ባልሽ ላታስጠጊ አሏት ይሄንን ቃል ግቢ ولا تنوحي ድምጽሽን ከፍ አድርገሽ ላታለቅሽ አደጋ ሲያጋጥምሽ ولا تتبرجي تبرج الجاهليه الاولى የድሮ የጃሂልያ ህዝቦችን መራቆትም ላትራቆቺ ቃል ግቢ በማለት ነብዩ ሰለላሁ ዐለይሂ ወሰለም አናግረዋታል ይሄንን ልንጠነቀቅ ይገባል እህቶቻችን ሊገነዘቡት የግድ ይላል ማለት ነው የሚለብሱት ልብስ ዝንጉርጉር መሆን ሒጃብነቱን አያፈርሰውም ችግር የለውም መልኩ የተለያየ ቢሆን ማለት ነው አንዱ ልብስ ላይ ሁለት ከለር ሶስት ከለር ሊኖር ይችላል የግድ ጥቁር መሆን አለበት የሚልም የለም ቢሆን ጥሩ ነው ነገር ግን ሆን ተብሎ ሰዎችን እንዲማርክ ጌጣጌጦች የተደረጉበት መሆን ይሄ ነው የማይፈቀደው ማለት ነው ሶስተኛው ሸርጥ ደግሞ አየኩነ ሰፊቀን ደንዳና መሆን አለበት ልብሱ ስስ ሆኖ ወይ ደግሞ አሳልፎ የሚያሳይ ሆኖ ስለተዝረከረከ ብቻ ሒጃብ ለብሰናል የሚሉ በጣም ተሳስተዋል የሚለብሱት ልብስ ወፍራምና ሰውነትን አሻግሮ የማያሳይ መሆን አለበት ራሳቸውን የሚያታልሉ ሒጃብ ሳይለብሱ ወይም ልብስ ሳይለብሱ ለብሰናል የሚሉ ወደፊት ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተንብየዋል سيكون في آخر أمتي نساء كاسيات عاريات على رؤوسهن كأسنمة البخت العنوهن فإنهن ملعونات رواه الطبراني في الصغير بسند صحيح ودفيت سيتوچ يمطالو ልብስ የለበሱ ናቸው ግን እርቃን ናቸዋል ምን ማለት ነው ለብሶ እርቃንነት አለ እንዴ አዎ አለበሱም እንዳይባል የሆነ ነገር ሰውነታቸው ላይ ተንጠልጥሎ ይታያል ተሰቅሏል ለብሰዋል እንዳይባል አልሸፈናቸው የለበሱ እርቃኖች አሏቸው ይሄን በብዙ መልኩ ልንተረጉመው እንችላለን አንደኛው ሙሉ ሰውነታቸውንም ቢሸፍን አሳልፎ የሚያሳይ ሆነ ማለት ነው ሌላኛው ውጥርጥር ያለ ሆኖ ሲያበቃ የሰውነትን ቅርጽ የሚያሳይ ማለት ነው ይሄ ወደፊት እንመለስበታለን ሌላኛው ደግሞ ከፊል ሰውነታቸውን የሚያለብስ ማለት ነው ዛሬ እንደምናየው ከጉልበታቸው ወደ ላይ ያለውን ይሸፍናሉ ከዛ በታች ያለውን እርቃኑን ይወጣል አለበሱም ማትላቸው የተንጠለጠለ ነገር አለ ለብሰዋል አትላቸው መሸፈን የተፈለገው አልተሸፈነ ለብሰው ራቁታቸውን የሚሄዱ ይመጣሉ አሉ እኔ በጣም የሚገርመኝ ዛሬ መቸስኛ ፈረንጅ ምንም ይስራ እባብ ጉድጓድ የሚግባ ስልጣኔ ይመስለናል እንከተለዋለን ጧት ከቤታቸው ወደ ስራ እንሄዳለን ብለው የሚወጡ እርቃናቸውን ሆኖ ብርድ ያንሰለሰላቸው በጣም ይገርሙኛል ይሄን ያክል ምን አሰቃየሽ ቢያንስ ብርድ መከላከል እኮ አንድ ነገር ነው ምን ነካ የሰው ልጅ ዘውቁ ስሜቱ እንዴት ተበላሽ እነኚህን ሴቶች አነሱና ነብዩ ሰለላሁ ዐለይሂ ወሰለም رؤوسهن كأسنمة البخت ራሶቻቸው እንደ ቡኽት ቻኛ ነው አሉ ቡኽት ማለት በአፍጋኒስታን አካባቢ የሚገኙ ግመሎች ናቸው ሻኛቸው በጣም የጎላ ነው ይባላል እና የነሱ ራስ ይሄን ይመስላል አሉ የዛሬውን የሴቶች የፀጉር አተኳኳስና አከማመር ልክ በካሜራ አንስተው ባያሳዩንም ባገላለጽ በተዋበው አንደበታቸው እንዲህ ብለው እየገለጹ ነው ነብዩ ሰለላሁ ዐለይሂ ወሰለም كأسنمة البخت እነኚህን እርገሟቸዋል
አላህም ረግሟቸዋል የተረገሙ ናቸው ይላሉ አላህ የረገመውን ማን ያድነዋል አላህ ይጠብቀን እንጂ እህቶቻቸውን አላህ ይጠብቃቸው ከእንዲህ አይነቱ እርግማን ማለት ነው በሌላ ሪዋያ لا يدخلن الجنة ولا يجدن ريحها እነዚህ ጀነት በጭራሽ አይገቡም እንኳን ሊገቡ ቀርቶ ሽታዋንም አያገኙ وإن ريحها لا يوجد من مسيرة كذا وكذا የጀነት ሽታ የትና የት ርቀት ላይ ነው ያለው ከነሱ ይሄ ሙስሊም የዘገቡት ሐዲስ ابن عبد البر يتبالو عند ليك إهن حديث سيابرارو أراد النبي صلى الله عليه وسلم النساء اللواتي يلبسن من الثياب الشيء الخفيف الذي يصف ولا يستر نبي بزي حديثاتشو صلى الله عليه وسلم لما لا تفلقوت سس لبس ملبسونا أما يشفناتشون ملبسو سيتوچن نوالو بساتشو زمن يالو ይሄ ስለነበረ ነው ዛሬ ግን ከናካቴው ምርቃናቸውን የሚሄዱ ያየን ነውኛ فهن كاسيات بالاسم عاريات في الحقيقة لسمو لبسوال اونتو ሲታይ ግን እርቃናቸው ይላል وعن أم علقمة ابنة أبي علقمة قالت رأيت حفصة بنت عبد الرحمن دخلت على عائشة وعليها خمار الرقيق